የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘን መተናል። በቅድሚያም አበይት ነጥቦችን በማስቀደም እንጀምራለን። በትግራይ ክልል በይፋ ጦርነት መጀመሩ ታወጀ። የህወሓት ጦር በአራት ግንባሮች ጥቃት መክፈቱ የተሰማ ሲሆን ከባድ መሳሪያ የታጠቀው የህወሓት ጦር ከሽሬ ወደ ወልቃይት እየገባ መሆኑ ተሰምቷል። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱን ዓለም አቀፍ መገናኛ ብዙሃን ሰበር ዜና እያሉ ዘግበውታል። የፌደራል መንግስቱ የህወሓት ጦር ላይ ከባድ የድሮን ጥቃት መፈጸሙም ተሰምቷል። ለረጅም ወራት በከፍተኛ ወታደራዊ ውጥረት ውስጥ የከረሙት ሁለቱ ኃይሎች ወደ ግጭት መግባታቸው የተሰማ ሲሆን ህወሓት በአራት ግንባሮች ጦርነትም ከፍቷል። ሙሉ መረጃው በዘገባችን ተካቷል። በዝርዝር ተሰሙታላችሁ። በተያያዘ ሰበር መረጃ ወደ ትግራይ ክልል የአየር በረራ ሙሉ በሙሉ መቋረጡ ተነገረ። በክልሉ ያለው ውጥረት ወደ ወታደራዊ ግጭት ማምራቱ በተገለጸበት በዚህ ሰዓት የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ሙሉ በሙሉ ማቋረጡ ተገልጿል። በዝርዝር እንመለከተዋለን። በሌላ አነጋጋሪ መረጃ ከፍተኛ ባለስልጣናት በፓርላማ ውስጥ መደባደባቸው ተሰማ። አዋጅ ለማሻሻል ውይይት ሲያደርጉ የነበሩ የፓርላማ አባላት አንገት ለአንገት ተያይዘው መደባደባቸው ከፍተኛ መነጋገሪያን ፈጥሯል። ፓርላማ ውስጥ በተነሳው ከፍተኛ ረብሻ ምክንያት ስብሰባው መቋረጡም ተገልጿል። ሌላኛው በዝርዝር የምንመለከተው መረጃችን ነው። በቅድሚያም ወደ ትግራይ ክልል የአየር በረራ መቋረጡ ተገለጸ። በትግራይ ክልል ያለው ውጥረት ወደ ወታደራዊ ግጭት ማምራቱ በተገለጸበት በዚህ ሰዓት የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ሙሉ በሙሉ ማቋረጡን ገልጿል። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች እንዲሁም ከክልሉ ወደ አዲስ አበባ የሚያደርጋቸውን በረራዎች ሙሉ በሙሉ ማቋረጡ ተነግሯል። ቢቢሲ ትግረኛ ከተጓዦች አገኘሁት ባለው መረጃ መሰረት የአየር መንገዱ በረራዎችን የሰረዘው ባልታሰበ ሁኔታ ምክንያት እንደሆነ ለደንበኞቹ በላከው የጽሑፍ መልእክት ማሳውቋል። ለዛሬ ሐሙስ መርሃ ግብር ተይዞላቸው የነበሩና የተሰረዙ በረራዎች በጠቅላላ ቁጥራቸው 14 ነው። በመቀለ የሚገኘው የቢቢሲ ሪፖርተር ከአየር መንገዱ የትኬት ቢሮ እንደተረዳው በረራዎቹ መሰረዛቸው የተረጋገጠ ሲሆን በመቀለ የሚገኙ የአየር መንገዱና የኤርፖርት ሰራተኞችም ዛሬ ሐሙስ ወደ ስራ ገበታቸው እንዳይገቡና እንዲያርፉ መነገሩ ተሰምቷል። የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ስለ ጉዳዩ ተጠይቀው ሲመልሱ በረራዎች መቋረጣቸውን እንደሰሙ ነገር ግን ስለ ምክንያቱ የተገለጸላቸው ነገር አለመኖሩን አሳውቀዋል። ስማቸው እንዲጠቀስ ያልፈለጉ የአየር መንገዱ አንድ ሰራተኛ በሰጡት መረጃ ደግሞ በረራዎቹ የተሰረዙት ለዛሬ ሐሙስ ብቻ ነው። ሆኖም ለቀጣይ ቀናት የሚኖረው መርሃ ግብር እንደ ሁኔታው የሚወሰን ይሆናል ያሉ ሲሆን ስለ ድንገተኛ ውሳኔ ዝርዝር ምክንያት ግን ከመናገር ተቆጥበዋል። እስካሁን ከኢትዮጵያ አየር መንገድም ሆነ የሚመለከተው የመንግስት አካል ስለ በረራዎቹ መቋረጥ የተሰጠ ይፋዊ መግለጫ የለም። ወደ ቀጣዩ ሰበር መረጃችን ስናመራ በትግራይ ክልል በይፋ ጦርነት መጀመሩ ታወጀ። የህወሓት ጦር በአራት ግንባሮች ጥቃት መክፈቱ ተሰምቷል። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱን ዓለም አቀፍ መገናኛ ብዙሃን ዘግበውታል። የፌደራል መንግስቱ የህወሓት ጦር ላይ ከባድ የድሮን ጥቃት መፈጸሙም ተሰምቷል። ለረጅም ወራት በከፍተኛ ወታደራዊ ውጥረት ውስጥ የከረሙት ሁለቱ ኃይሎች ወደ ግጭት መግባታቸው የተሰማ ሲሆን ህወሓት በአራት ግንባሮች ጦርነት መክፈቱ ተገልጿል። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱ የተዘገበ ሲሆን የሁኔታ መበላሸት የበረራዎች መቋረጥ ምክንያት መሆኑን የጸጥታ የዲፕሎማሲ ምንጮች ገልጿል ተብሏል። በሰሜን ኢትዮጵያ በፌደራል መንግስትና በትግራይ ኃይሎች መካከል ዳግም ግጭት የተቀሰቀሰ ሲሆን ክልሉ አሁን ከባድ ጦርነትና በቅርብ ጊዜ በተደረጉ ከፍተኛ የዓለም እርዳታ ቅነሳዎች ምክንያት በከፋ ቀውስ ውስጥ እንደሚገኝ በአልጀዚራ ዘገባ ላይ መመልከትም ተችሏል። ግጭቱ የበረራዎችን መቋረጥ ያስከተለ መሆኑን የጸጥታና የዲፕሎማቲክ ምንጮች ሐሙስ ዛሬ ለፈረንሳይ የዜና ወኪል አዣንስ ፍራንስ ፕሬስ ነግረውታል። ባለፉት ጥቂት ቀናት የአማራና ትግራይ ክልሎች ይገባኛል ጥያቄ በሚነሳበት ጸለምት በተባለ አካባቢ ግጭቶች ተቀስቅሰዋል ሲል ምንጮች ለአጃንስ
ለአዣንስ ፍራንስ ፕሬስ ተናግረዋል። ስማቸው እንዲጠቀስ ያልፈለጉ የጸጥታ ምንጮች ሁኔታው እንደተበላሸ አስረድተዋል። ህወሓት በተለያዩ ግንባሮች ጦርነቶችን መክፈቱ የተገለጸ ሲሆን ከሽሬና አድዋ ከፍተኛ ቁጥር ያለው ሰራዊት ወደ ወልቃይት ማስጠጋቱን የአካባቢው ነዋሪዎች ገልጸዋል። ራሱን የትግራይ መከላከያ ኃይል ብሎ የሚጠራው ቲዲኤፍ የተባለው ታጣቂ ቡድን 2 ጊዜ በጠለምት በኩል ዲማን ለመያዝ ሙሉ ወልቃይትን ለመቆጣጠር ያደረገው ሙከራ ባለመሳካቱ ተጨማሪ ኃይል ማንቀሳቀሱ ነው የተነገረው። በዚሁ መሰረት ከሽሬና አድዋ ወደ ወልቃይት አለኝ የሚለውን ኃይል እያንቀሳቀሰ እንደሚገኝም ተሰምቷል። ቀደም ሲል በዛላምበሳና ራማ አቅጣጫ የተሰማሩ የህወሓት ታጣቂዎች ወደ አማራ ክልል እየተጠጉ መሆናቸው ተገልጿል። መከላከያ ሰራዊትና የፌደራል ፖሊስ ካላማጣና ራያ አካባቢ ሙሉ ለሙሉ ለቆ እንዲወጣ መደረጉን የአካባቢው ነዋሪዎችም ገልጸዋል። በሌላ በኩል መከላከያ ሰራዊትና የፌደራል ፖሊስ ከአላማጣና ራያ አካባቢዎች ሙሉ በሙሉ ለቆ እንዲወጣ መደረጉን የአካባቢው ነዋሪዎች ገልጸዋል። በዚህም የተነሳ በአካባቢው አዲስ የጸጥታ ስጋት መፈጠሩን ነዋሪዎች ገልጸዋል። ዛሬ ጠዋት ባላማጣ ዙሪያ ከ2 እስከ 4 ሰዓት የድሮን አሰሳ ሲደረግ ማርፈዱን ጠቁሟል። ዛሬ ጠዋት ከወልዲያ ወደ መቀለ ሲጓዙ የነበሩ ተሳፋሪዎች ቆቦ ሲደርሱ ችግር አለ ተብለው መመለሳቸውም ተነግሯል። የህወሓት ጦር በጠለምት 2 ግንባር ውጊያ መክፈቱ የተነገረ ሲሆን አንደኛው ምስራቅ ጠለምት ሚጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰበት ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራው አካባቢ ነው። በምስራቅ ጠለምት የተፈጠረው ውጊያ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የቀጠለ ሲሆን በምዕራብ ጠለምት የተከፈተው ተኩስ ግን ወዲያው መቆሙን ምንጮች አስረድተዋል። ከትናንት በስቲያ ሰኞ ህወሓት በጠለምት ጥቃት መክፈቱን ተከትሎ በወልቃይትና ጠለምት ቀጠና ወታደራዊ ውጥረቱ በከፍተኛ ሁኔታ አይሏልም ተብሏል። በጠለምት ግንባር ያለው ውጊያ ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮች የኃይል ስምሪት እንቅስቃሴዎችን በስፋት እየታዩ ነው። ከአካባቢው ነዋሪዎችና አመራሮች የተገኙ መረጃዎች እንደሚያመላክቱት የህወሓት ኃይሎች ከትናንት ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት ድንበር እያስጠጉ ነው ተብሏል። ከዚህ ባለፈም ቡድኑ ረጅምና መካከለኛ ርቀት መወንጨፍ የሚችሉ መድፎችን ወደ ተከዜ ቀጠና አስጠግቷል። በምስራቅ ጠለምት ሚጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያዎችም በአሁኑ ሰዓት እየተካሄደ ነው ተብሏል። የፌደራል መንግስቱ በበኩሉ በህወሓት ጦር ላይ ከባድ የተባለ የድሮን ጥቃት መፈጸሙ ተሰምቷል። በጠለምት ተከዜ ጫፍ ላይ በሰፈረው የህወሓት ጦር ላይ ዛሬ ረፋድ ላይ የድሮን ጥቃትም መፈጸሙ ተገልጿል። መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ ያነጣጠረ የድሮን ድብደባ መፈጸሙ የተረጋገጠ ሲሆን እንደ ምንጮች ገለጻ በጥቃቱ በቲዲኤፍ ላይ ከባድ የተባለ ኪሳራ ደርሷል። በ2013 ዓመተ ምህረት የተጀመረው የሰሜን ኢትዮጵያው ጦርነት በ2015 ዓመተ ምህረት ከመቆሙ በፊት በመቶ ሺዎች የሚቆጠሩ ሰዎችን ገድሏል፣ በሚሊዮን የሚቆጠሩትን ደግሞ አፈናቅሏል። ወደ ቀጣዩ መረጃችን ስናመራ በቀይ ባህር ጉዳይ ፖለቲከኞች ከመንግስት ጋር በትብብር እንዲሰሩ ጥሪ ቀረበ። በብሔራዊ ጥቅም ላይ ፖለቲከኞችን ጨምሮ በጋራ መስራት የሚያስችል የትብብር ማዕቀፍ እንዲኖር የምክር ቤት አባላት ጠይቀዋል። በኢትዮጵያ በታላቁ ህዳሴ ግድብ በባህር በርና በሌሎች ሀገራዊ ጉዳዮች ላይ ከዲፕሎማሲው ስራ አጋዥ የሚሆን አዲስ የትብብር ማዕቀፍ መዘርጋት እንዳለበት የህዝብ ተወካዮች ምክር ቤት አባላት ተናግረዋል። የትብብር ማዕቀፉ ስኬታማ እንዲሆን ከፖለቲካ ፓርቲዎች ከታዋቂ ግለሰቦችና ከዲፕሎማሲው ዘርፍ ምሁራን የተወጣጣ ምክር ቤት ተመስርቶ ብሔራዊ ጥቅምን የሚለዩ ሰነዶችን ማዘጋጀት እንደሚገባ የህዝብ ተወካዮች ምክር ቤት አባልና የቁጫ ህዝቦች ዲሞክራሲያዊ ፓርቲ አመራር ፕሮፌሰር ገነነ ገደቡ ተናግረዋል። መንግስት በዓለም አቀፍ ድርድሮች ዙሪያ ለተፎካካሪ ፓርቲዎች ወቅታዊ መረጃዎችን በማጋራት በጋራ ግንዛቤ እንዲኖራቸው ማድረግ ይገባል ብለዋል። ሁሉም ፖለቲከኞች የሚፈርሙትና በአገር ጉዳይ ላይ አንደራደርም የሚል ቃል ኪዳን የሚገቡበት የክብር ሰነድ ማዘጋጀት እንደሚገባም ገልጸዋል። ሌላኛው የምክር ቤት አባል የሆኑት ዶክተር መብራቱ አለሙ በበኩላቸው የፖለቲካ ፓርቲዎችና ፖለቲከኞች በፖሊሲና በውስጥ የፖለቲካ ፉክክር ላይ ልዩነት ቢኖራቸውም እንደ ታላቁ የኢትዮጵያ ህዳሴ ግድብና የባህር በርን መሰል ሀገራዊ ጉዳዮች ላይ በጋራ ሊቆሙ እንደሚገባም አሳስበዋል። ፓርቲዎች ፖለቲከኞች በብሔራዊ ጥቅም ላይ ያላቸውን ሚና ለመለየት የግንዛቤ ማስጨበጫ መድረኮችና ስልጠና መስጠት ያስፈልጋል ሲሉም የምክር ቤቱ አባል አክለዋል።
በሌላኛው አነጋጋሪ መረጃ ከፍተኛ ባለስልጣናት በፓርላማ ውስጥ መደባደባቸው ተሰማም። አዋጅ ለማሻሻል ውይይት ሲያደርጉ የነበሩ የፓርላማ አባላት አንገት ለአንገት ተያይዘው መደባደባቸው ከፍተኛ መነጋገሪያን ፈጥሯል። በጎረቤት ሀገር ሶማሊያ ምክር ቤት ውስጥ አንድ ሚኒስትር ከፓርላማ አባል ጋር በቡጢ ገጥመው ተደባድበዋል። የሶማሊያ ፓርላማ የ2012ቱን የሽግግር ህገ መንግስት ለማሻሻል ውይይት ሊጀምር ቀጠሮ ይዞ የነበረ ሲሆን በስብሰባው ወቅት የተቃዋሚ ፓርላማ አባላት ከመቀመጫቸው በመነሳት መዝሙር በመዘመርና መፈክሮችን በጩኸት በማሰማት መርሃ ግብሩን ለማስተጓጎል መሞከራቸውን የአካባቢው መገናኛ ብዙሃን ዘግበዋል። የሀገሪቱን የደህንነት ሚኒስትር አብዱላሂ ሼክ ኢስማኤል ፓርታግን ከፓርላማ አባላቱ ሐሰን ፍሪቢን ጋር ቡጢ ሲለዋወጡ የሚያሳይ ተንቀሳቃሽ ምስልም ተሰራጭቷል። በህገ መንግስቱ ላይ እንዲደረጉ የታቀዱት ዋና ዋና ማሻሻያዎች ሀገሪቱ አንድ ሰው አንድ ድምጽ ወደሚለው ቀጥተኛ የምርጫ ስርዓት እንድትሸጋገርና የማዕከላዊ መንግስቱን ስልጣን ለማጠናከር ያለሙ ናቸው ተብሏል። የተወደዳችሁ የአዲስ ፖስት ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።